በጣም ደስ ብሎኛል። እስክንድር ነጋ ሰላም ነው። የኔን ቪዲዮ አይተው የእስክንድር ወዳጆች ከእስክንድር ጋር አብረው የሚሰሩት ሰላም እንደሆነ ሰምቻለሁ። ክፉን አያሰማኝ፣ ክፉን አያሰማኝ። በነገራችን ላይ ብልጽግና ከሁለት ሶስት ይዞ እስክንድር ነጋን በነፃ ለቆታል። ከሁለት ሶስት ጊዜ ይዞታል፣ በነፃ ለቆታል። ብልጽግና ያልገደለውን አማራ ክልል ላይ ብትገሉት ፈጣሪ ያለመነኝ ጸቤ ከመላው አማራ ህዝብ ጋር ነው። አልሰማህም። ይህም በግልጽ ነው የምናገረው። አልሰማህም። ጸቤ የሚሆነው እስክንድር ባመነበት ነገር ለአማራውን ብሎ የኢትዮጵያን ህዝብ ብሎ ትግል ውስጥ የገባ ሰው መርጣችሁ አስመርጣችሁ እያየው ነው። ጽምዶ በልጦባችሁ፣ ህዋት በልጦባችሁ፣ ከህዋት ጋር እየሰራችሁ ወንድማችንን እስክንድርን ብታስበሉት አይሶ ስለዚህ ከዚህ ነገር ተቆጠቡ። አሁንም ፖለቲከኛ ነኝ የምትሉ ሰዎች ጦርነት ይኸውልሽ፣ ማነች የምትባየው ልንገርሽ፣ ምናልባት ቲጂ ወዳጄ ስለሆንሽ ልንገርሽ፣ ምናልባት እውቀትም ስለሌለሽ ልንገርሽ በደንብ አድርጌ። ጦርነት ላይ ሆኖ በጦርነት መስዋዕት ከሆነ ችግር የለብኝም። በጦርነት የብልጽግና ከብልጽግና ጋር እንትን ሲል ቢሞት ያ መስዋዕት ሆነ ለአማራ አላለ። ብልጽግና ሳይሆን ግን እዛ ውስጥ ባለ በሸፍጥ ፖለቲካ እስክንድር ቢበላ ነገሩ ይበላሻል። ተግባባን? ምናልባት እንድታቂው ብዬ ነው ፖለቲካው። እዛ ውስጥ ሆኖማ መስዋዕት የሆኑ ብዙ የአማራ ልጆች አሉ። እሱን እያልኩ አይደለም። በሻጥር ፖለቲካ ግን እስክንድርን አስበልቶ ቀን የሚወጣለት የአማራ ትግል አይኖርም። አብሮ ታግሎ ሊሆን ይችላል። እስክንድርን አስበልቶ ግን ቀን የሚወጣለት የአማራ ፖለቲካ አይኖርም። ይህንን በማስተዋል ሰው ከህወሓት ጋር ተጣምደ የገዛ ወንድምህን በልተህ ፖለቲካ ሰራለሁ ካልክ ጥሩ አይመጣም። ስለዚህ እሱን ነገር አስተካክሉ። ለአሁኑ ግን እስክንድር ሰላም ስለሆነ አተይንጋድ እስክንድር ሰላም ነው። ስለዚህ ደስተኛ ነኝ በዛ። ማናቸው እኔ እንትናም ቢሆን ማን ነው ዘመነ ካሴም እስክንድርም መከታውም ሌሎችም እና ሀብትሽም ሰላማቸውን እመኛለሁ። ያመኑበት የአማራን ህዝብ ነፃ ለማውጣት ነው። ስለዚህ ሰላማቸውን ፈልገዋል። ጥሩ ደረጃ ደርሰው ይሄ የታገሉበት ዓላማ መሬት ላይ ውጤት ቢያመጣላቸው ደስታ ወደር የለው። ላመኑበት ለህዝባቸው ብለው የሚያደርጉት ለሌላ ለምንም አይደለም። ለምን የለም። ስለዚህ እስክንድር በጭራሽ ለአማራ ህዝብ ጠላት ሆኖ አያውቅም። ይህን እንድታሰምሩበት ስለምፈልግ ነው። የእስክንድር ጠላቶች ካላችሁ አካሄዱ ላይመች ይችላል። አማራን ግን እስክንድር አያስበላም። በደንብ አድርጌ ልንገራችሁ፣ አማራን እስክንድር በፍጹም እስክንድር አያስበላም። ስለዚህ እሱን ነገር እንድታስተውሉበት ብዬ ስለማሰብ ያንን ነው የምለው። ያ ከሚያሳዝነኝ ነገር አሜሪካ መኖር እየቻለ ከሚስቱ ጋር ከልጆቹ ጋር መኖር እየቻለ ኢቭን ከብልጽግና ስልጣን ተቀብሎ መኖር እየቻለ ሁሉ ነገር እያለው ለሀቅ ብዬ ሞታለሁ የሚል ሰው እኔ እስክንድርን አይቼዋለሁ። that's crazy። ሌላው ቤተልሔም ዳኛቸው ካላወቅሽ ጠይቅንኛ። እኔ ቴዲ ሐዋሳ ጓደኛዬ ስለሆነ አይደለም፣ ቴዲ ሐዋሳ ጓደኛዬ ስለሆነ ምናምን አይደለም። ቴዲ ሐዋሳ
ሰሞኑን ስሙ ተሬሳ ነው ብላ ቤተልሔም ዳኛቸው ስታወራ አየውና ሳቄ መጣ። ዲዩ ኖ ማን እንደሆነ ተሬሳ ማለት ዲዩ ኖ ወይስ አታውቁም? ማይም ከሆናችሁ አናቅም፣ እውቀት የለንም ምንድን ነው ብሎ ሰው መጠየቅ ጥሩ ነው። ይሄ ተሬሳ ፈርኬሳ የሚባለው የኢትዮጵያ ሯጭ ነው ታላችሁ፣ ሯጭ ነው። ካላወቃችሁ እውቀት ከሌለ እውቀት የለኝም እማወራውን አላቅም ዝም ብሎ ተራ ወሬ ነው ማወራው ማለት ጥሩ ነው። እኔ እስከማውቀው እስካየሁትም ድረስ ቴዲ አዋሳ ምን ይሰጣል? መድረኩን ይሰጣል። ፖለቲከኞች ይገባሉ፣ ሀሳብ ይሰጣሉ፣ ይሄዳሉ። ይሄ ነው የማውቀው። ሌላ የተለየ ነገር ካለ ንገሩንና እኛ የምንወቀው። ተሬሳ የተባለው ልንገራቸው። አሁንም ተሬሳ የሚባለው ሯጭ ምን የተደረገ እዛ ላይ ጠርተው ካናዳ ላይ ስፖንሰር አድርጎ እንትን ስላለ ለዛ ጠሩና ይሄኛውን ለማስተዋወቂያ የ500 ሜትር ሩጫ እንዳለ ማን ይባላል ስሙ? ተሬሳ ፈርኬሳ ይባላል። ይሄ ነው ይሄን ያለ እንዴ ቴዲ አዋሳ የፈለገውን ፖለቲካ ነኝ ቢል ማንን ይፈራል? ማንን ሊፈራል? ማንም የፈለገውን ፖለቲካ አይደል እንደዚህ የሚያራምደው። ኢማኑኤል ጎ ራይት ናው ዶንት ካም ባክ። ማንም የፈለገውን ፖለቲካ እኮ ያራምዳል እዚህ ማንም አይደል እንዴ? ማንም የፈለገውን ፖለቲካ ማራመድ ይችላል። ተግባባን? ስለዚህ አንዳንዴ ቆም ብላችሁ ያለውን ነገር ብታዩና ሞር ነገሩ ላይ ፎከስ ብታደርጉ ጥሩ ነው ብዬ አስባለሁ። ስለ አዲስ አበባ ተንጋር ዝም ብለው የሚያወሩት የሚቀበጣጠሩ ነገር እንጂ የአዲስ አበባ ነገር ምንም ነገር የለም። ወሬኞች ናቸው። ህወሓቶች ግን ፖለቲካ ትችላላችሁ። ይሄን ልንገራችሁ፣ ህወሓቶች በጣም ፖለቲካ ትችላላችሁ። ሃንድስ ዳውን ይሰማል። የሴራ ፖለቲካ ህወሓትን የሚያክል የሚሰራ ቴዝ ኖባዲ። አዲስ አበባ ላይ ምንም አይነት ስለ አዲስ አበባ ምንም አይነት ፖለቲካ አልተሰራም። ያልተሰራውን ፖለቲካ ነው ብለው ከዛ አድቫንቴጅ ለመውሰድ ምን አይነት ፖለቲካ ነው አዲስ አበባ ሊወሰድብ ነው፣ ስለዚህ እኛ ያለንልህ ምናምን የሚባል ቁማር እየተጫወቱ ነው። ይህን አዲስ የአማራ ፖለቲከኛን እንደ ከብት ይነዱታል። እንደ ከብት ነው ማወራ። የአማራን አዲስ ፖለቲከኛ እንደ ከብት የምትነዳው ህወሓት ትባላለች። ጎበዞች ናቸው። እኔ አድናቂያቸው እና በአዲስ አበባ ጉዳይ ምንም አይነት ነገር የለም። ምንም የአዲስ አበባ ጉዳይ ግልጽና ግልጽ የሆነ ንግግር ነው ያለው። ምንም ነገርም ሀሳብም የለም። ምንም የለም። ምንም ነገር የለም። የአዲስ አበባ ልጅ ምንም እንዳደነግጥ ማንም በአንተ ጉዳይ ላይ በአዲስ አበባ ጉዳይ ላይ ለጥያቄም አልቀረበም። አሁን ፖለቲካ ሊሰሩ የተመጣ የሴራ ፖለቲካ ነው። ስለዚህ እንደዚህ ተሽለጥልጣዋት አማራን ካልያዘች ማሸነፍ እንደማችል 100% ስለምታውቀው እሷን ፖለቲካ እየሰራች ነው። ዊ ነው ዳት። በጣም ያሳዝናል። ግን ይህን ፖለቲካ ሊሰሩት ቫይበርሻ ሚስቴ በቦክስ ላይ ሳመር ላይ አንዳንዴ ይቀናል።
አዎ ምክክርና የምክክር ኮሚሽን ሲቀባጠር ቢውል ምክክር እኮ ነው። ምክክር ኮሚሽን ማለት እኮ ከሌላ ጋር ይገናኝ መመካከር ትችላለህ እኮ ገባ ትችላለህ። ምክክር ኮሚሽን መጥቶ መወያየት መመካከር ትችላለህ። ያ ማለት ህግ ይቀየራል ማለት አይደለም። እና ያንን የምትሰራው በደንብ አድርጋ የምታጮኸው ህወሓት ናት። በጣም ህወሓቶች አለማድነቅ አትችልም። እንደኔ አይነት ብልጣብልጥ ሰው ካልሆነ አይነቃባቸው። አማራን በጣም እየወደዱት ነው። እኔ አሁን ያልገባኝ ነገር እሱ ነው። በጣም የአማራ ወዳጅ ሆነውብኛል። ለአይናቸው የሚጠየፉት አማራ ዛሬ አማራ ወዳጅ ሆነዋል። ግራ እየገባኝ ነው። በቃ እግዚአብሔር ምስክሬ ነው የምለው፣ ግራ እየገባኝ ትናንትና ከብቱን ሁላ በጥይት ሲበሉበት እንዳይበላ አማራ ሲያደርጉ የነበሩ ዛሬ አማራ ፖለቲካ ላይ ሽንጥ ገትረው ሲከራከሩ ሳይ በጣም ይገርመኛል። እና እሷ ላይ ጥንቃቄ አድርጉ የአማራ ልጆች። እንደው ማህይሞችን ብትበዙ የአማራ ልጆች ጥንቃቄ አድርጉ። የአማራ ልጆች በህወሓት ያልተበላ የአማራ ጀግና የለም። ያልተበላ ያልተሰቃየ የአማራ ምሁር የለም። በህወሓት ያልተሰቃየ የለም። እና አማራ ራሳችሁን አጠንክራችሁ ራሳችሁ ላይ ብትሰሩ፣ ራሳችሁ ላይ በደንብ አድርጋችሁ ብትሰሩ ጥሩ ነው ብዬ አስባለሁ። ያንን ነው የምለው። እና በጣም አንዳንድ የረሱ ስንት መስዋዕት የተከፈለበትን ስንት መስዋዕት የተከፈለውን ስንት ነገር የድንበር ጥያቄ ባለበት አብረን እንሁን የሚል ጥያቄ የለኝም። የድንበር ጥያቄ ካለ አብረ መሆን አትችልም። መቼ የድንበር ጥያቄ ካለ አሁንም ደግሜ ልናገር፣ መቼም አንድነት ሊኖር አይችልም። ስለዚህ ይሄ ነው ብዙ ጊዜ የአማራው አሁን ችግሩ ምንድን ነው? ቆም ብሎ ካልኩሌት ያደረገው በ27 ዓመት ውስጥ ያለው አማራ ላይ ምን እንደተሰራ፣ አማራ ላይ ማን ሻጠር ሲሰራ እንደነበረ ያንን የመረዳት ነገሩን እየረሳው ይመስለኛል። ሾርት ሚሞሪ የሆነ ይመስለኛል። እኛ ምድር ላይ ያለነው ከፈለግን ተብሎ የሚባል ነገር የለም። ምድር ላይ የሆንከው ከተሳሳትክ ተሳስተሃል ትባላለህ። ምድር ላይ ሆንክ ሰማይ ላይ ሆንክ ምን ብለህ ታገልክ የሚባል ነገር የለም። ምድር ላይ በትክክሉ መንገድ ካልሄድክ ነገሩ ምን ይሆናል? ነገሩ ይበላሻል። አንድ ምን አለኝ፣ አብረን ሰራን ማለት ተስማማን ማለት አይደለም። ማለት ሳቤ እሺ ልሳበሽ። የኔ ውድ ወንድም መጀመሪያ ላመሰግን ነው የገባሁት። ለመናገር የሰው ይሄም ሌላ አካውንትሽ ነው፣ ግራ ገብቶኝ ነው። ይሄ ምን እኔ እኮ አናቴን እያሉ እየዘጉብኝ ነው። የሆነ ያልጥማቸው ስል የምናገረው አናቴን ብለው ያባሩ። ኧረ ቲክታክ ከባድ ነው፣ ወዲያው ነው የሚያስቦልኩ። ኧረ ከባድ ነው በጣም የሆንዬ። እውነት የልጆች አባት ያደርግህ። የእውነቴን ነው። ይሄ የዘር ፖለቲካ እንዳለ ሆኖ ያየሁት ነገር ያማል በጣም። እንደ እናት ደግሞ በጣም ነው ልብ የሚሰብረው።
ወሎና አሪሲ ብለህ ብትገባ ቲክታክ ላይ ያስተራረድ አይነት ታያለ። ሰውነትን ያስጠላል። አዎ ቴሌግራም ላይም መግባት ትችላለሽ። እግዚኦ እግዚኦ እግዚኦ! እኔ በጣም ነው የፈራሁት እውነት ለመናገር። እኔ አሁን ለአማራ ልጆች የማስተላልፈው እነሱም ተረኞች ናቸው ብሏል ኪያ። እግዚአብሔር ይስጠው በእውነት የተባረከ ልጅ። በጣም 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 ማመስገን ያስፈልጋል። የተነገረው ነገር ልክ ነው። እሱ አውጥቶ ለእኛ በአማርኛ ባይናገር የት ያውቃል? ማን ያውቃል? ድጋሜ ሌላ ሰው ሊገባ ይችላል። እና ቀጣዩ አማራ ነው እያለ እየተናገረ ነበረ። ያው እንብካካ፣ ሁላችንም እንተራረድ ነው። ስለዚህ እኔ ውጭ ያለህ አማራ ራስህን ጠብቅ ነው። እግዚአብሔር በታች ራስህን ጠብቅ። ሌላው ከስደት ይልቅ አገር ላይ ሆነ ለነፃነት ታገል። ማንኛችሁም ኦሮሞ ሁኑ፣ አማራ ሁኑ፣ ትግሬ ሁኑ፣ ይብቃ። ከሀገር ውጭ ደግሞ ይሄ መተራረድ፣ ይሄ ዘረኝነት፣ ከዘረኝነት አልፎ እኮ እርስ በርስ ነው እየሆነ ያለው አሁን እና በጣም ነው የሚያስፈራው። ይሄንን ለመናገር ነው። ሌላው ማኛዬ እኔ እኮ ምን ላድርግ ደውልልኝ ደውልልኝ ይላለሁ። አደውልም አሁን እንግዲህ ስንት ዓመት ሆነው ተቀምጦ ይሄ ዕቃ ተው ግን ተው ለማን እየተገባያ ነው ሌላ አይደለም። እኔ ስመጣ ወስደዋለሁ ብዬ ነው። እናቱ ከመምጣት በፊት ልጄ ትመጣለች ታገኛለች። የምሬን ነው የምነግርህ። ኦኬ ኧረ በሰላም ትምጣ። እሱ አንድ ነው። ሌላው ግን ምን አለ መሰለህ ማኛዬ፣ እዚህ ላይ ሚዲያ ላይ በብዛት ያው ሰልፍን አላወቅንበትም። ትግል በኛ ጊዜ ያለው ብዙ ብዙ መሰራት ያለበት ነገር አለ፣ መስተካከል ያለበት ነገር አለ። ግን ምንድን ነው መሰለህ ከዚህ ላይ አሁን አንተኳኮስ ነው። ህዋት በአማራ ላይ አይተኩስም፣ አማራ በህዋት ላይ አይተኩስም። 9 ጥምሮች ናቸው። እነኛ ጥምሮች እነማን ናቸው? ሁሉንም ስትወስዳቸው አማራን የጎዱ ናቸው። ቤኒሻንጉል ሂድ በቀስት ሲመታ የነበረ ነው። ቲፒኤልኤፍን ማንሳት ለአንተ ለቀባሪው ማርዳት ይሆናል። ወደ ወለጋ ሂድ እንጃልማሮ ያው ነው። ዞሮ ዞሮ ይባላል አይደለ? ነገር ግን አሊያንስ መፍጠር የግድ ይልብሃል። ለምንድን ነው እንደዛ የሚሆነው? ያው ታክቲካሊ በእስክንድር ጉዳይም ላይ ይሄድበታል። የሆነ ነገር አድርገው ነበረ እዛ እነዚህኞቹ ብልጽግናዎቹ። ግን እግዚአብሔር ይመስገን ለክፉ አልሰጠም። ሞተ ብለው የሚያስወሩት እነሱ ነበሩ። ትግላችን በጣም ውስብስብ ነው። በተለይ ሚዲያ ላይ ደግሞ አላዋቂ ሳሚ ንፍጥ ይለቀልቃል እንደሚባለው መስመር እየተሳተ እየተመጣ ነው ያለው። እሱ መስተካከል አለበት። ይሄ ነው። ግን ላመሰግን ነው በዋናነት የገባሁት። ኑሪልኝ። አይ እንደዚህ አዌርነስ መፍጠርማ ግዴታ። ሶሻል ሚዲያ ላይ ምን ነገር ካላረኩኝ ምን ያደርግልኝ? ለምን ኪያ በተለያየ ቋንቋ ነገር እያለ እየለመነ እየተማጸነ ነበር እና እግዚአብሔር ይባርከው። እናት ስትል ትዝ አለኝ ያኔ ማዕረግ አንጥቶ እችን የተከበረች እናት በዛ ልክ እንደዛ ሲያደርግ እኛም በሰዓቱ ስንቃወም ዛሬ የገባበትን ማዕረግ የሚባል ከነመፈጠሩ ተረስቶ አንተ ምንም ሳትሆን ግን እግዚአብሔር ረዥም እድሜ ይስጣት። የጠላቶቻችንን ፊት በፊት እያየው ነው። እሱም ግን ድራሹ ጠፍቶ የት እንዳለ አናቅ። ይቀጥል። የሰው እናት መንካት፣ የሰው ቤተሰብ መንካት ልክ አይደለም። የራስን ቤተሰብ የማይወድ የፖለቲካ ልዩነት ስላለሽ የሰው እናት የሰው ልጆች ጋር መድረስ በዛ ጊዜ እኮ ነበረን እኮ እንደዚህ እኮ ተሰዳድበን አናውቅም እኛ። ኧረ በጭራሽ ማን ነው ቤተሰብ ጋር የሚደርሰው? እንኳን ቤተሰብ ጋር እኮ እኛ ራሱ ለመነጋገር እኮ ተነጋግረን ነበር የምንወጣው። ሁሉ በፈለገው ሚዲያ ከፍቶ ይሄንኛው ሌላ ሀሳብ ያንኛው ሌላ ሀሳብ አልነበረም እኮ የተገራ ነበረ። እና ይሄ መገራት አለበት። በእነዚህ ይሄ የሳውዲው ነገር ግን አሳሳቢ የሆነብኝ ይሄ ነው። መንግስት ይሄ ነገር ኢንቮልቭ ያደርጋል ብዬ አስባለሁ። መማሪያም ስለሚሆን ለነሱም ለፖለቲካቸው ምን ያደርገዋል ስለሚጠቅማቸው ለነሱ ፖለቲካ እነዚህን ሰው ሲያስገቡ ለነሱ ፖለቲካ ይጠቅማል። 72,000 ሰዎችን ሰብስቦ ጀዋር ትናንትና ያው በኦሮምኛ ስለሆነ የሚያወራው የነበረው አላቅም ይለፈልፍ ነበር። አሪሲ ምናምን ይላል ይጠራል። አላቅም ቋንቋቸውን። ግን ይሄው የእሱ የስራ ውጤቶች ናቸው እነዚህ። እንዴ በደንብ በሜንጫ በምናምን እያሉ ያደጉ ይሄው ግን ያው አደባባይ ላይ በሜንጫ ሰው ያረዳል።
አው ማህበረሰብ ኦሮሞ ሁሉ ይሄን አደረገ ብሎ መናገር ማግባብ አይደለም። ልክ ነህ የተናገርከው፣ ግን ደግሞ ህዝብን ያሰድባሉ፣ ያሳርጋሉ እየተባለ ከዚህ በፊት ካስታወስክ የሆነ ጊዜ ላይ ኦሮሞ ነህ አማራ ነህ እያሉ ማዳምን እየጠየቁ ተባለ። ተግባብተናል። ስለዚህ እባካችሁ የኦሮሞ ልጆች ይሄንን ነገር እናንተ አውግዙ፣ ተናገሩ፣ በተለያየ ቋንቋ ንገሩ። መጨራረስ ነው የሚሆነው። የሀገር ቤቱ አልበቃ ብሎ ጭራሽ ሳውዲ ላይ ይሄንን ተጀመረ። እግዚአብሔር ይባርካቸው። ይሄንን ነገር አውጥተው የተናገሩ ልጆች ሴቶችም ነበሩ፣ ኪያም አለ። ይባረኩ። ሌላ ምንም አልልም። አንተም ተበሪልኝ እናቱ ዮኒዬ ግን አማንዬን ሳምልኝ። እያየሁት ያደገ ልጅ ቢኖር አይ ነው አማንቻ ጎርመሳ ቀዋጪ ኑሪልኝ ቅድስት በይታይ እግዚአብሔር ይጠብቅሽ። እንዴ ይወቁ እንጂ ለምንድን ነው ተይ ይወቂ? እንዴት አይነት ጉር ነው የመጣብን ዘንድሮ። ምንድን ነው ተይ ቅድስት ተይ ያለ ይወቁ። እንዲያውቁ እኮ ነው ኮመንት አታነቢ። አይ ያለ ኮመንት ቦታ እና ዮኒዬ ተባረክልኝ። አሜን አሜን። ብልጥ ነህ አንተ፣ ብስል ነህ፣ መንገዶችን ታስተካክላለህ። አይቻለሁኝ ስለ እስኬውም የሰራኸው እስኬው ልዩነት ሊኖረን ይችላል። እስኬው ፍጹም ኢትዮጵያዊ ነው፣ ግን ደግሞ ማህበረሰቡ ዋጋ ሊከፍል የገባ ወንድማችን ነው። ትግል መስዋዕት ይሆናል። ፕሮፌሰር አስራት ከሌላው በሌላው ከሆነ መስዋዕት የሆነው አጌን በራስ ከሆነ ግን ሌላ ነገር ውስጥ ነው የምንገባው። ድሮኖች ተጥለው ነበረ ከአንዴም ሁለት ጊዜ እንትን ብሎታል፣ ስቶታል ድሮንና አሉ ብዙ የምናወራቸው ማኛዬ ውስጥና እኔ ደግሞ እሰጥሃለሁ መረጃዎችን። ጋርም ኮንታክት መፍጠር አለብህ። ይሄንን ነገር አዌርነስ መፍጠር አለብን ለማለት ያክል ነው። ማኛዬ ተባሪልኝ ነማይሹን ሳምልኝ። ተባረክ። መልካም ጊዜ ነው ባይናት። እሺና የእስራኤል በጣም በጣም መወዳት እህቴ ናት። ለረጅም ጊዜ ነው የማወራቸው። ወዳጄ ናት እና ብዙ የታገለች እህት ናት። በጣም ነው መወዳት። በጣም እሷን ፍቅሩ ጎንደር የሚባል ወንድም አለኝ እስራኤል። በጣም መወዳቸው ለረጅም ጊዜ ከልባቸው የሚታገሉ ወንድምና እህቶቼ ናቸው። እስራኤል ያላችሁ ወንድምና እህቶቼ በጣም ወዳቸዋለሁ ከአንዷ እብድ በስተቀር። እሷን ፈጣሪ ልቦናዋን ይመልሳት። አንድ እብድ አለች። ከዛ ውጪ በጣም እስራኤል ያሉ ወንድምና እህቶቼን በጣም ነው የምወዳቸው። በጣም ደስ ይሉኛል። ያንን ነው የምለው። ዘመዶቼ መጡ፣ ሌሎቻችሁ ሂዱ። ዘመዶቼ ስለመጡ ሌሎቻችሁ ሊገሉኝ ነው። ሰዓት አሳልፍ ያለው ሊገሉኝ ነው ወዳጆቼ። ወይዬ እንዴት ናችሁ? አይ ነው የኔና ዛሬ ሙድሽ ደስ ይላል። ትላንትና በስማ ዘገበች። ሙዴን አስተካከሉት። ወጥቼ ብዬ ሙዚቃ ስሰማ ራሷ እንደ ጠንቋይ ብዙ ነገር መላምት ስትሰጥሽ ነበር። እየደከምኩኝ መጨረሻ እሷ ጋር ገባሁ። ትፈላሰፍባታለች። ለምን ሙድሽ እንደተከነተ ብላ 90 ነገር ትላለች። እየነገርኳት ነበረ። እሷ ጋር ገብቼ ሶማሌዋ ጋር ገብቼ ብታይ ጊፍት ጋር ይልኝ ፊክስ አረጉት ብታይ በቃ። ኧረ ደስ ይላል በእውነት። የኔም ፊክስ ተደርጓል። እናቱ ዮኒም ሊበር ነው። ሁለት ነው ገብተሽ የኔንም ሹፊ ከባድ ሚዛን ላይ ነበርኩ ትላል። ነገርኳት። ሶስት ነው ይቀርበክ። ትላንትና ሄድኩበት ነው የምልሽ። በተለይ አሳቀኝ። ምን ሆነ መሰለሽ? ትላንት ማሜ መጣ ረጃና ትንሽ ልቀምም ምን ሆነ? በነገራችን ላይ አምሮባቸዋል በጣም ያጣፍጠው፣ ወሬውን አጣፍጠው። ከዛ መቀመም አለብሽ እንደኔ ተማሪ ወሬ ምን እንደሆነ ታውቂያለሽ። ከዛ ምን አለ
እኔ ቤት መጥቶ ሲሰጠኝ እኔ ቤት ጊፍተር ስለነበረ እየሰማች ነዋ። ቡና ኧረ እምቢ አላወራም። እምቢ አላወራም። ወንድ ልጅ ሲያወራ ቡና ከያዝ አላወራም። የራስ ጉዳይ እንዳትይዙ አላወራም። ጨርሻ ምን ሆነ እኔ ጋር መጥቶ ሲሰጥ እንትን አልኩ። ኖ እዛ ሄደ ከሁለት አንዳችሁን አግዝ አልኩት፣ ወይ ደሜን ወይ እሷን። ከዛ ያቡጋ ሄደ እና 6,000 ነው 12,000 ለቀቀ አይደለ? በትሪፕል ነው። አዎ በትሪፕል ለቀቀ። ከዛ እሷም ደሜም ቀወጡት። ዝም አላውቁ የኔ ጽ ዝም አለና ጠፋ እንጂ ጠፋ። አውቆ ድምፁን አጠፋ። እንደሌለ ናግጠም ያለውኛ ደግሞ ናግጠም እነሱ ናግጠም ማሜ እኔም ቤት ደግሞ ከሙመቱ አረድ ማሜ መጥቶ ድራሹን አጠፋው። ማሜ ጀግናው የታወቀ እኮ ነው ምናምን አስለፈለፈና ከዛ የሁለተኛው ደብል ይመጣል። ቷ አድርጎ 35,000 ገባው። እንዲህ አለ ማሜ መጥቶ እኔ ፔጅ ላይ ከምንድን ነው ከግርግዳ ጋር እንደምጋጭ መቼ አወቅኩት? አምኛለሁ። ሁለተኛ አይለምደኝም ብሎ ሲያረግና ልክ ሰው ሲመጣ ራን ይላል። በቃ ይገላል ብሎ ይወጣል እና ደስ ይላል። ጆንሻ ሰላም ነው ቤተሰብ፣ ሰላማችሁ ይብዛ። ዛሬ ምንድን አሸንዳ መስለሻል? እንደዛ ነው። አረ ደስ ይላል። ሰውዬው ደም ያለው ወይስ የለም? ደሜ ተንከራተተ እኮ ደሜ የት ሄደ? ሲሽከረክር ነበር። ምን ያልሄደበታል? ማታ ሁሉ ገብቷል አይደል? ገብቶ ነበር ማታ። ኦኬ እንዴት ትናንትና ዘጋኝ። ከእናንተ ወጥቼ ከሶማሊያ ጋር እየተጫወኩ ነው መሰለኝ። መጥቶ ሰላም ሳይለኝ ጥታለ ዘግቶ። ኦኬ አይ ደሜ ካለ ንገሩልኝ፣ ከሌለም ፈታ ማለት እንችላለን። አኩርፎኝ ነው። አንቺን በምን ተገናኝተው? ትላንትና ትቻችሁ ስለወጣ። አይ ነግረችን አይደል እንዴ? አልተመቸሽም? ደስ አላለሽ? የትላንትናው ሙድ እንደውም እንዳይደርስባችሁ ምንም እኮ አልሆንኩም። በቃ አንዱ ጫና ለኝ የሆነ ነገር። አይ አንዳንዴ እንደዛ ነው እናቱ